ምዕራፍ 31 ኢያሱ በሙሴ ፋንታ እንደተተካ። ሙሴም ይህን ቃል ለእስራኤል ልጆች ሁሉ ተናግሮ ጨረሰ። አላቸውም፣ እኔ ዛሬ 120 ዓመት ሆኖኛል። ከዚህ በኋላ እወጣና ገባ ዘንድም አልችልም። እግዚአብሔርም ይህን ዮርዳኖስን አትሻገርም ብሎኛል። አምላክህ እግዚአብሔር እርሱ በፊትህ ያልፋል። እርሱ እነዚህን አሕዛብ ከፊትህ ያጠፋቸዋል፣ ትወርሳቸውም አለ። እግዚአብሔር እንደ ተናገረ ኢያሱ በፊትህ ይሄዳል። እግዚአብሔር አምላክ ባጠፋቸው በዮርዳኖስ ማዶ በሚኖሩ በሁለቱ በአሞራውያን ነገሥታት በሴዎንና በዐግ በምድራቸውም እንዳደረገ እንዲሁ ያደርግባቸዋል። እግዚአብሔርም በፊታችሁ አሳልፎ ይጥላቸዋል። እንዳዘዝኋችሁም ሁሉ ታደርጉባቸዋላችሁ። ጽና፣ በርታ፣ አትፍራ፣ ከፊታቸውም አትደንግጥ፣ አትድከም። አምላክህ እግዚአብሔር እርሱ ካንተ ጋር ይሄዳል፣ አይጥልህም፣ አይተውህምም። ሙሴም ኢያሱን ጠርቶ በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር እግዚአብሔር ለአባቶቻቸው እንዲሰጥ ወደ ማለላቸው ምድር ትገባለህና እርሷንም ለእነርሱ ታወርሳለህና ጽና፣ በርታ። በፊትም የሚሄድ እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል፣ አይጥልህም፣ አይተውህም። አትፍራ፣ አትደንግጥ አለው። ሕጉ በየ7 ዓመት መነበብ እንደሚገባው ሙሴም ይህችንን ሕግ ጻፈ። የእግዚአብሔርንም ቃል ኪዳኑን ታቦት ይሸከሙ ለነበሩት ለሌዊ ልጆች ለካህናቱ ለእስራኤል ሽማግሌዎች ሁሉ ሰጣት። ሙሴም በዚያች ቀን እንዲህ ብሎ አዘዛቸው። በ7ኛው ዓመት መጨረሻ በምሕረቱ ዓመት በዳስ በዓል እስራኤል ሁሉ በአምላክ በእግዚአብሔር ፊት ይታይ ዘንድ እርሱ በመረጠው ቦታ በአንድነት በሚሄድበት ጊዜ ይህን ሕግ በእስራኤል ሁሉ ፊት በጆሮ አንብበው ይሰሙና ይማሩ ዘንድ አምላካችሁን እግዚአብሔርንም ይፈሩት ዘንድ የዚህን ሕግ ቃሎች ሁሉ ሰምተው ያደርጉ ዘንድ ሕዝቡንም ወንዶችና ሴቶችን ሕፃኖቻቸውንም በሀገራችሁ ደጅ ያለውንም መጻተኛ ሰብስቡ። የማያውቁ ልጆቻቸውም ዮርዳኖስን ተሻግራችሁ ልትወርሷት በምትሄዱባት ምድር በምትኖሩበት ዘመን ሁሉ ይስሙ። አምላካችሁን እግዚአብሔርንም መፍራት ይማሩ። ሙሴና ኢያሱ ከእግዚአብሔር መመሪያ መቀበላቸውን እግዚአብሔርም ሙሴን የምትሞትበት ቀን እነሆ ቀረበ። ኢያሱን ጠርተህ እርሱን አዘው ዘንድ በምስክሩ ድንኳን ውስጥ ከእርሱ ጋር ቁም አለው። ሙሴና ኢያሱም ሄደው በምስክሩ ድንኳን ውስጥ ቆሙ። እግዚአብሔርም በምስክሩ ድንኳን ውስጥ በደመና አምድ ወረደ። የደመናውም አምድ በምስክሩ ድንኳን ደጃፍ ላይ ቆመ። እግዚአብሔርም ሙሴን አለው፣ እነሆ ከአባቶች ጋር ታንቀላፋለህ፣ ይህም ሕዝብ ይነሳል፣ ይቀመጥባትም ዘንድ በሚሄድባት ምድር መካከል ያሉትን ሌሎችን አማልክት ተከትሎም ያመነዝራል፣ እኔንም ይተወኛል፣ ከእነርሱም ጋር ያደረግሁትን ቃል ኪዳን ያፈርሳል። በዚያም ቀን
ቁጣዬ ይነድባቸዋል። እተዋቸውም አለው፣ ፊቴንም ከእነርሱ መልሳለሁ፣ ለጠላቶቻቸውም መብል ይሆናሉ። በዚያ ቀን በእውነትም አምላካችን እግዚአብሔር ትቶናል፣ በእኛም መካከል የለምና ይህ ክፉ ነገር ሁሉ አገኘን እስኪሉ ድረስ ብዙ ክፉ ነገርና ጭንቀት ይደርስባቸዋል። ሌሎችን አማልክት ተከትለዋልና ስላደረጉት ክፋት ሁሉ እኔ በዚያ ቀን ፈጽሜ ፊቴን እሰውራለሁ። አሁንም ይህችን መዝሙር ለእናንተ ጻፉ፣ ለእስራኤልም ልጆች አስተምሯቸው። ይህችም መዝሙር በእስራኤል ላይ ምስክር ትሆንልኝ ዘንድ በአፋቸው አድርጓት። ለአባቶቻቸው ወደ ማልኩላቸው ወተትና ማር ወደምታፈሰው ምድር ካገባኋቸው በኋላ ከበሉም ከጠጡም በኋላ ይስታሉ፣ ሌሎችን አማልክትም ወደ ማምለክ ይመለሳሉ፣ እኔንም ያስቆጡኛል፣ ቃል ኪዳኔንም ያፈርሳሉ። ዛሬ ወደ ማልኩላቸው ምድር ገና ሳላገባቸው ክፋታቸውን አውቀዋለሁና ከአፋቸውና ከልጆቻቸው አፍ አትረሳምና ብዙ ክፉ ነገርና ጭንቀት በደረሰባቸው ጊዜ ይህቺ መዝሙር ምስክር ሆና በፊታቸው ትቆማለች። ሙሴም በዚያ ቀን ይህችን መዝሙር ጻፈ፣ ለእስራኤልም ልጆች አስተማራት። የነዌንም ልጅ ኢያሱን የእስራኤልን ልጆች እግዚአብሔር ለአባቶቻቸው ወደ ማለላቸው ምድር ታገባለህና ጽና፣ በርታ፣ እርሱም ከአንተ ጋር ይሆናል ብሎ አዘዘው። እንዲህም ሆነ። ሙሴ የዚህን ሕግ ቃሎች እስከ መጨረሻ በመጽሐፍ ጽፎ ከፈጸመ በኋላ የእግዚአብሔርን ቃል ኪዳን ታቦት የሚሸከሙትን ሌዋውያንን እንዲህ ብሎ አዘዛቸው። ይህን የሕግ መጽሐፍ ውሰዱ፣ በዚያም በእናንተ ላይ ምስክር እንዲሆን በአምላካችሁ በእግዚአብሔር ቃል ኪዳን ታቦት አጠገብ አኑሩት። እኔ ዓመፃችሁንና የአንገታችሁን ድንዳኔ አውቀዋለሁና እኔም ዛሬ ከእናንተ ጋር ገና በሕይወት ሳለሁ እናንተ በእግዚአብሔር ላይ አምፃችኋል። ይልቁንስ ከሞትኩ በኋላ እንዴት ይሆናል? ይህን ቃል በጆሮአቸው እነግር ዘንድ ሰማይንና ምድርን አስመሰክርባቸው ዘንድ የነገዶቻችሁን አለቆች፣ ሽማግሌዎቻችሁን ሁሉ፣ ሹሞቻችሁን፣ ጻፎቻችሁንም ሰብስቡልኝ። ከሞትኩ በኋላ ፈጽማችሁ እንድትረክሱ ካዘዝኋችሁም መንገድ ፈቀቅ እንድትሉ አውቃለሁና በእጃችሁም ሥራ ታስቈጡት ዘንድ በእግዚአብሔር ፊት ክፉ ስላደረጋችሁ በኋለኛው ዘመን ክፉ ነገር ያገኛችኋል። የሙሴ መዝሙር። ሙሴም በእስራኤል ጉባኤ ሁሉ ጆሮ የዚህን መዝሙር ቃሎች እስከ መጨረሻ ድረስ ተናገረ።